በአቶ ኤርሚያስ አመልጋ ላይ ምርመራ መካሄድ መጀመሩ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ገለጸ። ፓኪስታን 25 የህንድ ድሮኖችን መትታ መጣሏን አስታወቀች። አሜሪካዊው ሮበርት ፕሪቮስት የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሆነው ተመረጡ። ጤና ይስጥልን የተወዳችሁ የቀለም ቤተሰቦች፣ ቀደም ሲል በአርዕስቶቹ የሰማችኋቸውን ጉዳዮች በዝርዝር ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት ማድረግ አትርሱ። አሁን ወደ ዝርዝር መረጃዎቹ አልፋለሁ። አቶ ኤርሚያስ አመልጋ ህገወጥ የገንዘብ ማሰባሰብ ላይ በመሳተፍ ተጠርጥረው ምርመራ ተጀመረባቸው። በዚህ ዓመት ተቋቁሞ ስራ የጀመረው የኢትዮጵያ ካፒታል ገበያ ባለስልጣን በህገወጥ መንገድ ከህዝብ ገንዘብ በመሰብሰብ የጠረጠራቸው ሰዎች ላይ ምርመራ መጀመሩን ገልጿል። የኢትዮጵያ የካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋን እና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ በሆነ መንገድ ሰነድ መዋዕለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ ጀምሯል ተብሏል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እያካሄደ መሆኑን ባለስልጣኑ አስታውቋል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግም ባለስልጣኑ አስጠንቅቋል። በተለይም በንግድ ድርጅት ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁመዋል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ አቅርቧል። በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። ካፒታል ጋዜጣ በዘገባው የካፒታል ገበያ ባለስልጣን ምርመራ የማድረግ ስልጣን እንዳለው የገለጸው ነገር የለም። ወንጀልን የመመርመር ስልጣን የፖሊስና የአቃቤ ህግ እንደሆነ ነበር እስካሁን የምናውቀው። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገለጸ። ይህን መሰሉ ግንኙነት የትግራይን ክልል መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አስጠንቅቋል። ጊዜያዊ አስተዳደሩ ይህን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ዛሬ ከሰዓት በኋላ ባወጣው መግለጫ ነው። የትግራይ ህዝብ ህልውናውን እና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝቧል። በእርግጥ የፕሪቶሪያ ስምምነት እንዳይፈጸም የሚሰራውም ራሱ የትግራይ ጊዜያዊ አስተዳደር እንደሆነ በመንግስት በኩል ይወቀሳል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት የፈጠረውን ዕድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮው በመግለጫው አመልክቷል። የትግራይ ህዝብን ጥቅሞችና መብቶች ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮው በመግለጫው አመላክቷል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖር ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጿል። ከመርሆች እና እምነቶች ውጭ ያሉ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆኑ አደገኛም ናቸው ሲል ጊዜያዊ አስተዳደሩ በመግለጫው አጽንኦት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደርን እየመሩ የሚገኙት ሌተናል ጀነራል ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲቆሙ የሚያስገድድ ነው። ራሱ ወያኔ ያወጣውና በስራ ላይ ያለው የኢፌዴሪ ህገ መንግስትም ማንኛውም የክልል መንግስት ከሌሎች ሀገራትና ዓለም አቀፍ ተቋማት ጋር ግንኙነት ማድረግ እንደማይችል ይደነግጋል። ባለፈው መጋቢት መጨረሻ የተፈረመው የቃል ኪዳን ሰነድ ጊዜያዊ አስተዳደሩ ከህገ መንግስታዊ ከህጋዊ ስርዓት
ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጠ ግንኙነትና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገባቸው ተልዕኮች መካከል መሆናቸውን ዘርዝረዋል። ይህ ስምምነት በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቁ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ መቆየቱ የሚታወስ ነው። አወል ሰኢድ ከተሰኘው ኤርትራዊ አርቲስት ጋር የተገናኘው የትግራይ አክቲቪስት ሰብዝሰ አነሰብ ወይም ልፋአተይ ተስፋ በሚል ስያሜ በማህበራዊ ትስስር ገጾች በሚያቀርባቸው አወዛጋቢ ሀሳቦች የሚታወቀው ብርሃነ ገርግስ ነው። በዛላምበሳ ከተማ የተቀረጸ መሆኑ የተነገረለት በብርሃንና በአወል መካከል የተካሄደው ቃለ መጠይቅ ሌተናል ጀነራል ታደሰ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው በሚል ትችት ሲቀርብበት ሰንብቷል። ቃለ መጠይቁን ያደረገው ብርሃን ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ውንጀላ አቅርቧል። ይህን ተከትሎ በትናንትናው ዕለት በፖሊስ ቁጥጥር ስር የዋለው ብርሃነ ዛሬ ሐሙስ መፈታቱ ተሰምቷል። የትግራይ ፖሊስ ኮሚሽን ዛሬ በፌስቡክ ገጹ ባወጣው መግለጫ ብርሃንን በቁጥጥር ስር ያዋለው ህጋዊ የፍርድ ቤት ትዕዛዝ በማውጣት እንደሆነ አስታውቋል። ብርሃነ የተያዘው የተጠረጠረበትን ወንጀል ለማጣራት እንደነበር የገለጸው የክልሉ ፖሊስ ኮሚሽን ሆኖም ምርመራውን እንዳያካሄድ በደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን አስታውቋል። ኮሚሽኑ ተቋማዊ ነፃነቴን ጠብቄ ምርመራን እንዳልቀጥል አድርገውኛል ያላቸውን አካላት ማንነት ግን ከመግለጽ ተቆጥቧል። ፓኪስታን 25 የህንድ ድሮኖችን መትታ መጣሏን ገለጸች። ዛሬ ዕለተ ሐሙስ ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መትታ መጣሏን ስታስታውቅ፣ ህንድ በበኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳኤል ማጥቃት እንዳትችል ማድረጓን ገልጻለች። ህንድ የሽብርተኞች መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ትናንት ረቡዕ በአየር ከደበደበች ወዲህ በሁለቱ ኒውክሌር የታጠቁ ጎረቤት ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸው ታጣቂዎች 26 ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸው ታጣቂዎች 26 ሂንዱ የአገር ጎብኚዎችን ከገደሉ በኋላ ነው። ምንም እንኳ ኢስላማባድ የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ስትዝት ቆይታለች። ረቡዕ ዕለት ፓኪስታን 5 የህንድ አውሮፕላኖችን መትታ መጣሏን ብትገልጽም በቤጂንግ የሚገኘው የህንድ ኤምባሲ ግን ሐሰተኛ መረጃ ሲል አጣጥሎታል። ፓኪስታን በሁለት ትልልቅ ከተሞቿ ካራቺና ላሆር እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መትታ መጣሏን ገልጻለች። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ ቻውዳሪ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነው ብለዋል። ቃል አቀባዩ አክለውም የፓኪስታን መከላከያ ዋና መቀመጫ በሚገኝበት ራውልፒንዲ አንድ ድሮን ተመቶ መውደቁን አስታውቀዋል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ 4 የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግረዋል። ወደ ፓኪስታን የአየር ክልል የህንድ ድሮኖች መላካቸውን አላቋረጡም። ለዚህ ያለምንም ምክንያት ለሚፈጸሙ ትንኮሳ ውድ ዋጋ ይከፍላሉ ብለዋል። የህንድ መከላከያ ሚኒስቴር በበኩሉ ፓኪስታን ረቡዕ ምሽትና ሐሙስ ማለዳ በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯና ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ መደረጋቸውን ተናግረዋል። በምላሹም የህንድ አየር ኃይል በተለያዩ ስፍራዎች የሚገኙ የአየር መከላከያ ራዳሮችና መቃወሚያዎችን ማውደሙን ተናግረዋል። የህንድ ምላሽ ፓኪስታን በምትፈጽመው ልክ ተመጣጣኝ ነው ሲሉ አክለዋል። መግለጫው አክሎም ፓኪስታን ወደ ህንድ የምታስወነጭፋቸውን ሚሳኤሎች መጨመሯን ገልጾ በህንድ ካሽሚር ግዛት 5 ህጻናትና 3 ሴቶችን ጨምሮ 16 ሰዎች መሞታቸውን አስታውቋል። ህንድና ፓኪስታን እንደ አውሮፓውያን አቆጣጠር በ1947 ከብሪታንያ ነፃነታቸውን ካገኙ ጊዜ ጀምሮ በመካከላቸው ያለው ግንኙነት ውጥረት የተሞላበት ነው። ሁለቱ ሀገራት በ3 የተለያዩ ጊዜያት የተዋጉ ሲሆን ሁለቱ በካሽሚር ግዛት ይገባኛል የተነሳ የተካሄዱ ጦርነቶች ነበሩ። ሁለቱም ሀገራት በ1990ዎቹ የኒውክሌር የጦር መሳሪያ መታጠቃቸው ይፋ ሆነዋል። ፓኪስታን ረቡዕ ዕለት ህንድ በፈጸመችው ጥቃት ቢያንስ 31 ሰላማዊ ዜጎች ሲገደሉ 50 ደግሞ መቁሰላቸውን አስታውቃለች። ህንድ በበኩሏ 13 ሰላማዊ ዜጎች ሲገደሉ 59 ቆስለውብኛል ብላለች። ዛሬ ዕለተ ሐሙስ የህንድ መንግስት ለሀገሪቱ ፖለቲከኞች በፓኪስታን ላይ በተፈጸመው የአየር ጥቃት ከ100 በላይ አሸባሪዎች ተገድለዋል ሲል መናገሩን የመንግስት ምንጮች አመልክተዋል። የፓኪስታን አቪዬሽን ባለስልጣን ከላሆር፣ ከካራቺ እንዲሁም ከአገሪቱ ሰሜን ምስራቅ ከተሞች የሚነሱ በረራዎችን ለጊዜው አግዷል። እገዳው ለምን እንደተደረገ ዝርዝር ማብራሪያ አልሰጠም። ምንም እንኳ የፓኪስታን መንግስት ህንድ ለፈጸመችው ጥቃት ምላሽ ለመስጠት ቢዝትም የአገሪቱ መከላከያ ሚኒስትር ካዋሃር መሐመድ
አሊፍ ግን አገራቸው ግጭቱን ለማብረድ ዝግጁ መሆኗን ለኒውዮርክ ታይምስ ተናግረዋል። በመጨረሻም አሜሪካዊው ሮበርት ፕሪቮስት የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመረጡ። በአሜሪካ ቺካጎ ተወልደው ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመረጡ። ካርዲናል ፕሪቮስት በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነሪነት አገልግለዋል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪ ጣሊያንኛና ስፓኒሽኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎታቸው እንዲሁም በአዳማጭነታቸው ይታወቃሉ። ከሁለት ዓመታት በፊት እንደ አውሮፓውያን አቆጣጠር በ2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳስ አለቃ አድርገው በመሾም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥ ቁልፍ ስልጣን እንዲኖራቸው አድርገዋል። ካርዲናል ፕሮቮስት ሊቀ ጳጳስ ሊዮ 14ኛ ተብለው እንዲጠሩ መወሰኑም ታውቋል። ለሁለት ቀናት አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳይ ነጭ ጭስ የታየው ከጥቂት ደቂቃዎች በፊት ነበር። የሮማ ካቶሊክ ቤተ ክርስቲያን ካርዲናሎች በምስጢር በሚሰጡት ድምፅ ለመመረጥ በእጩነት ከቀረቡት ካርዲናሎች መካከል 2/3ኛውን ድምፅ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱን ሊቀ ጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርዲናሎች በምስጢር ድምፃቸውን መስጠታቸውን ተከትሎ ነው አዲስ ሊቀ ጳጳስ መሆናቸው ይፋ የተደረገው። ድምፅ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ታይተዋል። በቅዱስ ጴጥሮስ አደባባይ የተሰበሰቡት የእምነቱ ተከታዮች ሊቀ ጳጳሱን ሲመለከቱ ደስታቸውን በጩኸትና በእንባ ገልጸዋል። እድሜያቸው እስከ 80 ዓመት የሚሆን 133 ካርዲናሎች ቀጣዩ ርዕሰ ሊቀ ጳጳስ ማን ሊሆን እንደሚገባ ከተወያዩ በኋላ ይሆናሉ ያሏቸውን ዛሬ መርጠዋል። ሚያዝያ 13 ቀን 2017 ዓ.ም ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስን የተኩት አባት አሜሪካዊው ካርዲናል ሮበርት ፕሮቮስት ሆነው ተመርጠዋል። በጣሊያንኛና በስፓኒሽኛ ቋንቋ የመጀመሪያ ንግግራቸውን ያደረጉት ሊቀ ጳጳስ ሊዮ 14ኛ ይህ ሰላም የመላበት ሰላምታዬ ለሁላችሁ ልብና ቤተሰብ እንዲሁም በዓለም ላሉ ሕዝቦች እንዲደርስ ይሁን በማለት መልካም ምኞታቸውን ገልጸዋል። የመጀመሪያው አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰበው ከ40 ሺህ በላይ ለሚሆን ሕዝብ ባደረጉት ንግግር እግዚአብሔር ሁላችንም ይወደናል ያለምንም ቅድመ ሁኔታ ብለዋል። አዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ሰብአዊነት በእግዚአብሔርና በፍቅሩ የሚደረስበት ድልድይ ክርስቶስን ይፈልጋል፣ አግዙን፣ እርስ በርሳችሁም ተረዳዱ፣ ድልድይን ገንባ ብለዋል። በንግግራቸውም በሞት የተለዩትን ሊቀ ጳጳስ ፍራንሲስን ያስታወሱት ተተኪያቸው ለሕዝብ እርሳቸው እንዳደረጉት ምዕመናኑን መባረክ እንደሚፈልጉ ተናግረው ቡራኬ ሰጥተዋል። ድምፃቸውን የሰጧቸውን ካርዲናሎች ያመሰገኑት ሊቀ ጳጳስ ሊዮ 14ኛ እግዚአብሔር ወዳዘጋጀልን ቤታችን ሁላችንም በጋራ እንጓዛለን ካሉ በኋላ ለሮማ ቤተክርስቲያን ልዩ ሰላምታ ይድረስ ብለዋል። በቅዱስ ጴጥሮስ አደባባይ ለተገኙት የእምነቱ ተከታዮች አንድነት እንደሚያስፈልግ አጽንኦት ሰጥተው የተናገሩት ሊቀ ጳጳሱ ሁሉም በጸሎት እንዲያግዛቸው ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ የካቶሊክ ጳጳስን የሚያስመስላቸው አልባሳትን ለብሰው በማህበራዊ ገጻቸው ፎቶ አጋርተው ነበር። ዛሬ አዲሱ ሊቀ ጳጳስ ከአሜሪካ ሲመረጡም የእንኳን ደስ ያሉት መልእክት ሲያስተላልፉ የቀደማቸው አልነበረም። የተወደዳችሁ የቀለም ቤተሰቦች ለዛሬ መራረጥናቸው መረጃዎች እስካሁኖቹ ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩን።